በዚህ ቪዲዮ ለፓስፖርት ተመዝግባችሁ አልፎም ደግሞ ክፍያውን ከፍላችሁ ጨርሳችሁ ግን ፓስፖርታችሁ እንዳትቀበሉ ፓስፖርት ሂደታችሁን የሚያሰርዙባችሁን 5 ስህተቶች ነው የምነግራችሁ። አብራችሁን ቆዩ። በነገራችን ላይ ለፓስፖርት ክፍያ ከከፈላችሁ በኋላ በምንም አይነት አጋጣሚ ፓስፖርት የማግኘት ሂደታችሁ ቢቋረጥ ኢሚግሬሽን ገንዘባችሁን ሪፈንድ አያደርግም። ይሄ የኢሚግሬሽን ሕግ ነው። የከፈላችሁት ገንዘብ አይመለስላችሁም። ስለዚህ በዚህ ቪዲዮ ጥቂት የማይባሉ ብዙ ሰዎች የሚሰሯቸውን 5 ስህተቶች ነው የምነግራችሁ። እነዚህ ስህተቶች ላለመድገም 5ቱንም ሀሳቦች በደንብ መስማት መቻል አለባችሁ። አሁን ወደ ሀሳቦቹ የመጀመሪያውና ዋነኛው ስህተት የተረጋገጠ የልደት ሰርተፍኬት አለመኖር ነው። ይህንን ሀሳብ ከዚህ በፊትም በቪዲዮዎቼ በጣም በተደጋጋሚ ያወራሁት ሀሳብ ነው። ፓስፖርት ለማግኘት አፕላይ ስታደርጉ ግዴታ የተረጋገጠ የልደት ሰርተፍኬት ያስፈልጋችኋል። የተረጋገጠ የልደት ሰርተፍኬት ማለት ደግሞ ከልደት ሰርተፍኬታችሁ ጀርባ ማህተምና ፊርማ ያለው ማለት ነው። ፓስፖርት ለማግኘት በእጃችሁ ያለው ያወጣችሁት የልደት ሰርተፍኬት ብቻ በቂ አይደለም። የያዛችሁትን የልደት ሰርተፍኬት ግዴታ ቬሪፋይድ ማድረግ አለባችሁ፣ የተረጋገጠ ማስደረግ አለባችሁ። ስለዚህ የልደት ሰርተፍኬታችሁን ከተቀበላችሁ በኋላ የምትኖሩበት ክፍለ ከተማ በመሄድ የልደት ሰርተፍኬታችሁን ቬሪፋይድ ማስደረግ አለባችሁ። ቬሪፋይድ ካላስደረጋችሁ ለአሻራ ቀን በምትሄዱበት ሰዓት የተረጋገጠ ካልሆነ የፓስፖርት ፕሮሰሳችሁን ያቋርጡባችኋልና በእጃችሁ ያለው የልደት ሰርተፍኬት ግዴታ የተረጋገጠ መሆን አለበት። ይሄ አብዛኛዎቹ ሰዎች የሚሰሩት የመጀመሪያው ዋነኛው ስህተት ነው። ኦንላይን አፕላይ ካደረጉ በኋላ አሻራ ለመስጠት ኢሚግሬሽን በሚሄዱበት ሰዓት እዛ የሚሰሩት ሰዎች የልደት ሰርተፍኬታቸውን ቼክ ሲያደርጉት የተረጋገጠ አይደለም። ስለዚህ አንዳንዶቹን ፓስፖርት ራቸውን ይሰርዙባቸዋል ማለት ነው። ይሄ ማለት የከፈላችሁት 5000 ብር ሊሆን ይችላል፣ 20000 ብር ሊሆን ይችላል፣ ወይም ደግሞ 25000 ብርም ሊሆን ይችላል። ገንዘቡ አይመለስላችሁም፣ ፕሮሰሱ ይቋረጣል ማለት ነው። ስለዚህ የያዛችሁት የልደት ሰርቲፊኬት የተረጋገጠ መሆኑን እርግጠኛ መሆን አለባችሁ። ይህን ስህተት እንዳትሰሩ። ሁለተኛው ነገር ደግሞ ለአሻራ ቀን በሚሄዱበት ሰዓት ትክክለኛውን ኦሪጂናል መረጃ ይዞ አለመሄድ ነው። ይህኛውን በጣም የሚደጋገም መሰረታዊ ስህተት ነው። ለመሆኑ ግን ኢሚግሬሽን ለአሻራ በምንሄድበት ሰዓት ምን አይነት መረጃዎችን ነው ይዘን የምንሄደው ብለን ለማየት ሞክር። ከነዛ መካከል የመጀመሪያው የቀበሌ መታወቂያ ነው። ኦሪጂናል የቀበሌ መታወቂያ ለአሻራ ቀን ግዴታ ይዛችሁ መሄድ መቻል አለባችሁ። ሁለተኛው ደግሞ ኦሪጂናል የልደት ሰርቲፊኬት የተረጋገጠውን ይዛችሁ መሄድ አለባችሁ። ስለዚህ ከ40 ዓመት በታች የሆናችሁ ሰዎች ከሆናችሁ ኦሪጂናል ያስገባችሁትን የልደት ሰርቲፊኬት ይዛችሁ መሄድ አለባችሁ ለአሻራ ቀን። ሶስተኛው ነገር ደግሞ ፋይዳ መታወቂያ ያስፈልጋችኋል፣ ናሽናል አይዲ ማለት ነው። ይሄኛውም አሻራ ለመስጠት በምትሄዱበት ሰዓት ግዴታ ይዛችሁ መሄድ መቻል አለባችሁ። ካርዱ ከሌላችሁ ቁጥሩን ይዛችሁ መሄድ መቻል አለባችሁ። አራተኛው ነገርና ደግሞ ዋነኛው ነገር አፕላይ ያደረጋችሁበት ወረቀት ያስፈልጋችኋል። ኦንላይን አፕላይ ስታደርጉ መጨረሻ ላይ የሚያመጣላችሁ ፒዲኤፍ ፋይል አለ። እሱን ፋይል ፕሪንት አድርጋችሁ ይዛችሁ መሄድ አለባችሁ። እነዚህን 4 ነገሮች ይዛችሁ ካልሄዳችሁ ኢሚግሬሽን መስተናገድ ስለማትችሉ ይህንን ስህተት መስራት የለባችሁ። እነዚህን ስክሪን ያስቀመጥኩላችሁን 4 ፋይሎች ይዛችሁ መሄድ መቻል አለባችሁ። ሶስተኛው ስህተት ከቀጠሮ ቀን በኋላ መሄድ ነው። ቀን ብቻ ሳይሆን ደግሞ ከቀጠሮ ሰዓትም በኋላ መሄድ ይሄኛውም የፓስፖርት ሂደታችሁን ያሰርዝባችኋል። ኢሚግሬሽን ታይም ላይ በጣም ስትሪክት ናቸው። ያ ማለት ኦንላይን ስትሞሉ በመረጣችሁት ቀንና በመረጣችሁት ሰዓት ስለሆነ የምትስተናገዱት ግዴታ በዛ ቀንና በዛ ሰዓት ኢሚግሬሽን መገኘት አለባችሁ። በየትኛውም አይነት አጋጣሚ ብታረፍዱ ወይም ደግሞ ቀን ብትቀይሩ ሀሳባችሁ ተቀባይነትን ስለማያገኝ ኢሚግሬሽን ቀጠሯችሁን ይሰርዝባችኋል ማለት ነው። ይህም ደግሞ ከላይ እንደነገርኳችሁ ገንዘባችሁ ለኢሚግሬሽን ይሆናል። ገንዘባችሁ ወደ እናንተ በምንም አይነት አጋጣሚ አይመለስም ማለት ነው። ስለዚህ ከዚህም ከሶስተኛው ስህተት ራሳችሁን መጠበቅ መቻል አለባችሁ። ኦንላይን አፕላይ ስታደርጉ በመረጣችሁት ቀንና በመረጣችሁት ሰዓት ብቻ ነው ኢሚግሬሽን መሄድ ያለባችሁ። ከዛ በፊትም ከዛ ቀጠሮ ቀን በኋላም መሄድ አይቻልም ማለት ነው። ስለዚህ ከዚህ ስህተትም ራሳችሁን መጠበቅ አለባችሁ። አራተኛው ስህተት ድጋሚ ለፓስፖርት አፕላይ ማድረግ ነው። ድጋሚ ለፓስፖርት አፕላይ ማድረግ ሲባል ኦልሬዲ ከዚህ በፊት ፓስፖርት ያላችሁ ሰዎች ካላችሁ በምንም አይነት አጋጣሚ ያ ፓስፖርት ከእጃችሁ ቢጠፋ፣ ቢበላሽ፣ ቢሰረቅ በምንም አይነት አጋጣሚ ፓስፖርታችሁ እጃችሁ ላይ ባይኖር ግን ከዚህ በፊት አውጣታችሁ የምታውቁ ሰዎች ከሆናችሁ ድጋሚ ፓስፖርት ማውጣት አትችሉም። አዲስ ፓስፖርት ማለት ነው። የጠፋ የተበላሸ በሚለው አማራጭ ፓስፖርታችሁ ማግኘት ትችላላችሁ እንጂ ድጋሚ አዲስ ፓስፖርት ለማግኘት አፕላይ ማድረግ አትችሉም። በነገራችን ላይ አፕላይ ስታደርጉ ሊቀበላችሁ ይችላል፣ ግን አሻራ ለመስጠት በምትሄዱበት ሰዓት ተመሳሳይ አሻራ ስለሚሆንባችሁ ያኔም ፓስፖርታችሁ ሪጀክት ይደረጋል፣ ገንዘባችሁ አይመለስላችሁም። ስለዚህ ትክክለኛ ህጋዊ መንገዱን ነው ተከትላችሁ መሄድ ያለባችሁ። ፓስፖርት ኖሯችሁ ከእጃችሁ የጠፋባችሁ ሰዎች ወይም ደግሞ የተሰረቃችሁ ሰዎች፣ የት እንደጣላችሁት የማታውቁት ሰዎች የተለያዩ አማራጮች ስላሉ በእነሱ መልኩ ነው እንጂ ፓስፖርት ማውጣት ያለባችሁ። ድጋሚ ፓስፖርት ለማውጣት አፕላይ ማድረግ የለባችሁ። አምስተኛው ስህተት የተሳሳተ መረጃ ማስገባት ነው። ኢሚግሬሽን ቢሮ ሄዳችሁ አሻራ ለመስጠት ቀጠሮ በምታስይዙበት ጊዜ የምታስገቧቸው መረጃዎች ትክክለኛ የእናንተ መሆን መቻል አለባቸው። በምንም አይነት አጋጣሚ የተሳሳተ መረጃ ማስገባት የለባችሁም። የተሳሳተ ሲባል ከስም ጋር ከምን ጋር የተያያዘ ማለት ነው። የአንዳንድ የስፔሊንግ ስህተቶች ምንም ችግር የለውም፣ እሱን ማስተካከል ትችላላችሁ። ሰፋ ያሉ ስህተቶች አሉ። አሁን ለምሳሌ የስም መቀያየር ብዙ ሰዎች የሚያጋጥማቸው ፋይላቸውን ሴሌክት ሲያደርጉ ብዙ ጊዜ ቼክ ስለማያደርጉት የተሳሳተ ሌላ አይነት ፎቶ ነው የሚያስገቡትና እንደዛ
መሆን የለበትም። እንደዚህ አይነት ፕሮሰሶችን ፓስፖርታችሁን ሪጀክት ስለሚያስደርጉባችሁ የምታስገቡት መረጃ ትክክለኛ መሆን መቻል አለበት። አብራርቼላችኋለሁ ብዬ አስባለሁ። የስም ስህተት ሲባል የፊደሎች ስህተት ማለት ሳይሆን ሙሉ ለሙሉ አሁን ለምሳሌ በረከት የሚባል ሰው አቤል ብሎ ስሙን ቢያስገባ አሁን ይሄ ሙሉ የማይገናኝ መረጃ ነው። ስለዚህ ይሄ እንደዚህ አይነት ስህተቶች ዋጋ ስለሚያስከፍላችሁ መሳሳት የለባችሁም። እንዲሁም ደግሞ ፋይላችሁን ስትመርጡ ለምሳሌ አሁን የልደት ሰርተፍኬት አስገቡ ሲላችሁ ብዙ ጊዜ ሰዎች ቼክ ስለማያደርጉት ሌላ አይነት ኮምፒውተራቸው ላይ ወይም ስልካቸው ላይ ያለ የማይገናኝ አይነት ፋይል ያስገባሉ። እንደዚህ አይነት ስህተቶች ተቀባይነትን ስለማያገኙ ገንዘባችሁን ስለማያስመልሱላችሁ በጣም በጥንቃቄ ነው መሙላት መቻል አለባችሁ ማለት ነው። ስለዚህ እነዚህን 5 ስህተቶች እናንተ መስራት የለባችሁ ማለት ነው። 5ቱን ስህተቶች ካልሰራችሁ እንደ ማንኛውም ኢትዮጵያዊ ፓስፖርት የማግኘት መብት ስላላችሁ አሻራችሁን በመስጠት ፓስፖርታችሁን መቀበል ትችላላችሁ ማለት ነው። እሺ ተጨማሪ መረጃ ለመስጠት ያክል ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን ቻናል ላይ ገብታችሁ ማየት ትችላላችሁ። እንዴት ቀጠሮ ማስያዝ እንደምትችሉ በስልክና በኮምፒውተር በሁለቱም ሰርቼላችኋለሁኝ። እሱን ቪዲዮ አይታችሁ እንዴት ቀጠሮ ማስያዝ እንደምትችሉ ራሳችሁን ማስተማር ትችላላችሁ ማለት ነው። ዌብሳይቱን ለማሳየት ያክል ግን በኮምፒውተር አሁን አሳያችኋለሁኝ። immigration.government.et ብለን እንጽፋለን እዚህ ስክሪን ጋር በሚታዩት መልኩ። ከዛ ሰርች እናደርገዋለን። ዌብሳይቱ ይሄኛው ነው። ይሄኛው ዌብሳይት ነው የሚመጣላችሁ የኢሚግሬሽን አዲሱ ኢፓስፖርት ሲስተም ማለት ነው። እዚህ ላይ ኖርማል ፓስፖርትም አስቸኳይ ፓስፖርት ማግኘት ትችላላችሁ። በምታዩት መልኩ እዚህ ጋር ሬጂስተር ብላችሁ አዲስ ከሆናችሁ መመዝገብ ትችላላችሁ። ከዚህ በፊት ደግሞ ኦልሬዲ አካውንት ካላችሁ ሎጊን ብላችሁ ነው የምትገቡት ማለት ነው። እዚህ ጋር የሚሰጣቸውን ሰርቪሶች ይዘረዝርላችኋል። እነዚህ ሰርቪሶች ሁሉ እዚህ ዌብሳይት ጋር ማግኘት ትችላላችሁ ማለት ነው። እንዴት መጠቀም እንዳለባችሁ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ እሱን ገብታችሁ ቼክ ማድረጋችሁ እንዳትረሱ። ሌላው ደግሞ የፓስፖርት አገልግሎት ክፍያ እዚህ ጋር በምታዩት መልኩ አዲስ ፓስፖርት ማውጣት የምትፈልጉ ሰዎች ካላችሁ 5000 ብር ነው የምትከፍሉት በመደበኛው ማለት ነው። መደበኛው ማለት የተወሰኑ ወራቶችን የሚወስደው ፓስፖርት ማለት ነው። እንዲሁም ደግሞ በአስቸኳይ ከፈለጋችሁ በ2 ቀን 25000 ብር፣ በ25 ቀን ደግሞ 20000 ብር ከፍላችሁ አዲስ ፓስፖርት ማግኘት ትችላላችሁ። ስለ ፓስፖርት እድሳት ደግሞ እድሳቱ በመደበኛውን እዚህ ጋር በምታዩት መልኩ 5000 ብር ነው። አሁንም አስቸኳይ ደግሞ 25000 ብር፣ የ2 ቀኑ የ5 ቀኑ 20000 ብር። የፓስፖርት ገጽ ያለቀባችሁ ሰዎች አላችሁ። 32 ገጽ ሊሆን ይችላል፣ 64 ገጽ ሊሆን ይችላል። ተጠቅማችሁበት ፓስፖርታችሁ ገጹ ያለቀባችሁ ሰዎች ደግሞ እንደዚሁ እሱን ማሳደስ ከፈለጋችሁ መደበኛው 5000 ብር ነው። በአስቸኳይ ደግሞ 25000 ብርና 20000 ብር አገልግሎት ማግኘት ትችላላችሁ ማለት ነው። እዚህ ጋር ደግሞ በምታዩት መልኩ እድሳት የሚፈልጉና እርማት የሚያስፈልጋቸው የሚል ፓስፖርት አለ። ኦልሬዲ ኤክስፓየርድ አድርገዋል፣ መታደስ ያለባቸው ፓስፖርቶች ናቸው። እርማት የሚያስፈልጋቸው ደግሞ ማለት የኢንፎርሜሽን ኮሬክሽን ያለው ስም ሊሆን ይችላል፣ እድሜ ሊሆን ይችላል። መረጃ የተበላሸባችሁ ካለ ማስተካከል ከፈለጋችሁ ማለት ነው። ስለዚህ ኤክስፓየርድ አድርጎ እርማት ያለውም ደግሞ ከሆነ በመደበኛው 12500 ብር ነው ክፍያው። አስቸኳዩ ደግሞ 32500 ብርና በ27000 ብር አገልግሎቱን ማግኘት ይችላል ማለት ነው። እንዲሁም ደግሞ ፓስፖርቱ ቀን ያለውና ፓስፖርቱ የተበላሸ ይላል። ይሄኛውም ደግሞ በ13000 ብር አገልግሎት ማግኘት ትችላላችሁ። በአስቸኳይ ደግሞ በ33000 ብርና የ28000 ብር ኦፕሽን አለ። ሌላው ደግሞ ፓስፖርቱ ቀን ያለው ነው፣ ነገር ግን ፓስፖርታቸው የተበላሸ ነው ፕላስ ደግሞ እርማት የሚፈልጉ ናቸው። እነዚህ ደግሞ በመደበኛ መልኩ በ20500 ብር ነው የምታገኙት አገልግሎቱን። አስቸኳይ ሲሆን ደግሞ 40500 ብር ነው አገልግሎት የምታገኙት። የ2 ቀኑ ማለት ነው። የ5 ቀኑ ደግሞ ከ2 ቀኑ ይቀንሳል 35500 ብር። ኦልሞስት የ10000 ብር ልዩነት አለው። እናንተም አሁን እዚህ ጋር መርጣችሁ አገልግሎቱ ማግኘት ትችላላችሁ ማለት ነው። ይሄ የእድሳት ነው አሁን የጠቀስኩላችሁ 5ቱ ማለት ነው። የጠፋ ፓስፖርት ደግሞ እንደዚሁ እንደገና መቀበል ትችላላችሁ። የጠፋ ፓስፖርት በመደበኛ መልኩ 13000 ብር ነው። አስቸኳይ ከሆነ ደግሞ የ2 ቀኑ 33000 ብር፣ የ5 ቀኑ ደግሞ 28000 ብር ነው። ሌላኛው ደግሞ የጠፋ ፓስፖርት ነው። የጠፋ ፓስፖርት ደግሞ እርማት የሚፈልገው ከሆነ በመደበኛ መልኩ በ20500 ብር ፓስፖርቱን ማግኘት ትችላላችሁ። በአስቸኳይ ደግሞ 40500 ብር ነው ለኢሚግሬሽን የምትከፍሉት። እንዲሁም ደግሞ 5 ቀን እንጠብቃለሁኝ በ5 ቀን ይሻለኛል የምትሉ ከሆነ ደግሞ 35500 የኢትዮጵያ ብር ለኢሚግሬሽን ክፍያ ያለው ማለት ነው። የጠፋ እና እርማት ያለውን ፓስፖርቱን ለማግኘት ማለት ነው። ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁኝ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት አጠገባችሁ ላለው ሰው ቪዲዮውን ሼር አድርጉት። እንዲሁም ደግሞ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ ይመልስላችኋለሁ። ወይም ስክሪን ጋር በምታዩት መልኩ በእኛ በኩል ፓስፖርት ማውጣት የምትፈልጉ ሰዎች ቀጥታ እኔ ጋር መገናኘት ትችላላችሁ ማለት ነው። በሌላ አስተማሪ ቪዲዮ እስከምንገናኝ ሰላም።